ሰላም ጤና ይስጥልን። ይህ ድምጽ የቂርቆስ ክፍለ ከተማ ኮሙኒኬሽን ነው። ፕሮግራሙ ደግሞ ፈርጥ ይሰኛል። በዛሬው አጭር ፕሮግራማችን የቂርቆስ የልማት ስንቅ የኢንተርፕራይዞች ስኬትና የነገው ተስፋ በሚል ርዕሰ ጉዳይ ወደ ስራ ዕድል ፈጠራው ዘርፍ ጎራ ብለናል። አብራችሁን ቆዩ። ቂርቆስ ወደ ከፍታው ማማ ጉዞዋን ቀጥላለች። ዛሬም በስራና በፈጠራ ታጅባ የአዲስ አበባ ራዕይን ለማሳካት ጎንበስ ቀና ማለቷን ቀጥላለች። የሰው ልጅ ክብር የሚመነጨው ከስራ እንደመሆኑ ክፍለ ከተማዋ ለዜጎቿ የኑሮ ዋስትና የሚሆኑ የስራ ዕድሎችን በመፍጠርና የኢኮኖሚ አቅምን በማጎልበት ረገድ አዲስ ምዕራፍ እየከፈተች ትገኛለች። በክፍለ ከተማው በስራና ክህሎት ጽሕፈት ቤት የተቀናጀ ጥረት የነገው ብሩህ ተስፋ ዛሬ በስራ ላይ ታይቷል። የኢኮኖሚ እድገት ደም ስር ፋይናንስ ነው። በዚህም መሰረት በበጀት ዓመቱ እስካሁን ድረስም ለኢንተርፕራይዞች የቀረበው 355 ሚሊዮን 953481 ብር የብድር ስርጭት ለዘርፉ ትልቅ የትንሳኤ ኃይል ሆኗል። ይህ የገንዘብ ፍሰት ተራ የብድር አቅርቦት ብቻ አይደለም። ይልቁንም በገንዘብ እጥረት ታንቀው የነበሩ የፈጠራ ሐሳቦችን ነፍስ ይዘራ አነስተኛ ኢንተርፕራይዞችን ወደ ግዙፍ አምራችነት የሚያሸጋግርና የገበያ ተወዳዳሪነታቸውን የሚያረጋግጥ የወደፊት ህልምን ለመፍታትና ከዳር ለማድረስ የሚያንደረድር ነው። ይህ የፋይናንስ ስርጭት ትርጉም የሚኖረው በዜጎች ህይወት ላይ በሚያመጣው ለውጥ ነው። በ10831 ዜጎች እጅ ላይ የገባው አዲስ የሥራ ዕድል ለ10000 ቤተሰቦች የገቢ ምንጭ፣ ለብዙ ወጣቶች ደግሞ የማንነት መገለጫ ሆኗል። በተለይም በወረዳ 11፣ በወረዳ 3 እና በወረዳ 4 የታየው ከፍተኛ የሥራ ስምሪት ንቅናቄ ክፍለ ከተማዋ የሥራ አጥነትን ጨለማ በሥራ ብርሃን ለመግፈፍ የጀመረችውን ጉዞ ቁልጭ አድርጎ ያሳያል። ይሁን እንጂ ስራ ያለ እውቀት፣ ጉልበት ያለ ጥበብ ግቡን አይመታም። ለዚህም ነው ከስራ ስምሪቱ ጎን ለጎን 10931 ዜጎች በልል ክህሎት፣ 1762 ዜጎች ደግሞ በቴክኒክ ስልጠና የታነጹት። ይህ የክህሎት ስንቅ ዜጎች በስራ ዓለም ውስጥ በራሳቸው እንዲተማመኑ፣ ችግር ፈቺ እንዲሆኑና የስራ ጥራታቸውን በማሳደግ በገበያው ውስጥ ዘላቂ ተጠቃሚ እንዲሆኑ የሚያስችል የእውቀት መሰረት ነው። የማምረቻ አቅምን ለማዘመን የተሄደበት ርቀትም ሌላው አስደናቂ ስኬት ነው። 83 ሚሊዮን 568697 ብር የሚገመቱ ዘመናዊ የመስሪያ መሳሪያዎች በሊዝ አገልግሎት ለ94 ኢንተርፕራይዞች መቅረባቸው የስራ ሂደቱን ከባህላዊ ወደ ዘመናዊ በማሸጋገር የምርት ጥራትንና ብዛትን በእጅጉ ይጨምረዋል። ይህ ድጋፍ ኢንተርፕራይዞች የካፒታል እጥረት ሳይበግራቸው ወደ ትልቅ የኢንዱስትሪ መሪነት እንዲሸጋገሩ የሚያደርግ ድልድይ ነው። የኢንተርፕራይዞቹ ጥንካሬ የሚለካው ደግሞ በቁጠባ ባህላቸው ነው። ከ395 ሚሊዮን ብር በላይ መቆጠብ መቻላቸው ነገ ራሳቸውን ችለው ለትልቅ ኢንቨስትመንት መዘጋጀታቸውን የሚያበስር ታላቅ ዜና ነው። ይህ የቁጠባ ሂደት የነገው የብልጽግና ዋስትና፣ ለስራ መስፋፋት ደግሞ አስተማማኝ አቅም ነው። በቂርቆስ ክፍለ ከተማ እየታየ ያለው ይህ የልማት ጅረት የድህነትን ግንብ ሰብሮ ብልጽግና ለማምጣት የሚደረግ ታላቅ ተጋድሎ ነው። የፋይናንስ አቅርቦቱ፣ የክህሎት ስልጠናውና የመሳሪያ ድጋፉ ተዳምረው የዜጎችን ኑሮ ከመቀየር ባለፈ የክፍለ ከተማዋን የኢኮኖሚ መሰረት እያጸኑ ይገኛሉ። ይህ ጥረት ተጠናክሮ ሲቀጥል ቂርቆስ የስራ አጥነት ስጋት የማይዛት የስራና የፈጠራ ምድር መሆኗ አይቀሬ ነው። ዘርፉ ሰው ላይ የሚሰራበት ውጤቱም ባያችሁት ደረጃ እየተገለጠበት ያለበት ነው። የዛሬውን አበቃን። ስለተከታተላችሁን እናመሰግናለን። ሰናይ ቀን።